ቁርአኑን ብታየው ክብር ይገባታል ይላል ለማርያም። እንደውም የማርያም ስም የእግዚአብሔር ስም ነው አላህ የምትለው ሲነሳ እንደ ቀይ እንደምንጽፈው በኦርቶዶክስ እነሱም ዝቅ ብላ አትናገሩ። እግዚአብሔር ሲባል ከፍ አድርጎ ነው ቁርአኑ። እስልምና ውስጥ ነሽ ከአላህ ጋር ያለሽ ግንኙነት ጥብቅ ካላለ ልክ ሬሳ እንደሆንሽ ነው የሚሰማሽ። ሰላማችሁን ታጣላችሁ። ሰዎችን ሐቅ እንዳታጎድሉ፣ የአላህን ሐቅ ጠብቁ። ከዚያ ግን በተሳሳተ ሁኔታ ተረድቶ አንተን በተሳሳተ ሁኔታ እንትን ብሎ ስላንተ እንትን ለሚል ሰው ቦታ እንዳትሰጡ። ያን ከሰጣችሁ መኖር አትችሉም። የአብዛኛው ሰው ደህንነቱ የተጎሳቆለው 90% ሰዎች ስለኔ እንዲህ ብለዋል በሚል ተበሳጭቶ ነው። ብዙ ሰው ጆሮ ከሰጣችሁ ማንም ሰው አይተርፍም። ያ ሙሳ አለይሂ ሰላም አላህን ጠየቀ ይባላል። ጌታዬ አንድ ነገር አድርግልኝ አለ። ምን? ማንም ሰው አዛ እንዳያደርገኝ በቃ ሙሳ ሆይ ይሄን ለራሴ ራሱ አልተውኩትም እኮ አለ። የሰው ልጅ አለው እያለ አዛ ያደርገዋል አላህን አይደለ? አላህ ጋር አለው እያለ አላህን አዛ ያደርጋል። ስለዚህ በሰዎች መወጋት ያለ ነው። በሰዎች መወጋት ያለ ነው። የዛኔ ታዲያ እናንተ ሰብር ማድረግ ትዕግስት ማድረግ ጠንካራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም إن الله كره لكم ثلاثا قيل وقال وكثرة السؤال وإضاعة المال الله ሶስት ነገራቶችን ጠልቶላችኋል። አንደኛ እንዲህ አሉ ተባለ፣ ቂለ ተባለ፣ ወቃል አከለ እንዲህ አለ ብላችሁ ለዚያ ነገር ጆሮ ሰጣችሁ መጨናነቅን አላህ ሱብሓነሁ ወተዓላ በጣም ነው የሚጠላላችሁ። ወኢضاعة المال ገንዘብን ማባከን አላግባብ ኢስራፍ ማድረግ وكثرة السؤال በማይጠቅም ነገር ላይ ጥያቄን ማብዛት። ይሄ ሃይማኖት ላይ መጠየቅን አይደለም፣ የማይጠቅም ነገር ከማይጠቅሙ ጥያቄዎች ለምሳሌ አንድ ሰው መጣና ኢማም አቡ ሐኒፋን ወይንም ከሰለፎች አንዱን ያ ሼኽ አላቸው። ና ማለት ጥያቄ አለኝ አላቸው። ምንድነው ጥያቄ አሉት። ዑምራ ላይ ያለው ጸጉሬን ማከክ ይፈቀድልኛል አላቸው። ይፈቀድልሃል አሉትና ሄዱ። ተከትላቸው ምን ያክል ጊዜ ነው ማከክ የሚፈቀድልኝ ይሻላቸው? አጥንትህ እስኪዘልቅ አሉት። ያ ሰላም ምን ያክል ነው እንትን ማከው ተብሎ ይጠየቃል። ከበላህ ከችግር የለውም፣ ካልበላህ መብትህ ነው። ምን ያክል ጊዜ ነው ማከክ የሚፈቀደው አላቸው። حتى يبدو عمرك አሉት። አጥንትህ እስኪዘልቅ ድረስ ከችግር የለውም አብሽር አሉት። እንዳፈራ ቁርአኑን ብታየው ክብር ይገባታል ይላል ለማርያም። እንደውም የማርያም ስም የእግዚአብሔር ስም ነው አላህ የምትለው ሲነሳ እንደ ቀይ እንደምንጽፈው በኦርቶዶክስ እነሱም ዝቅ ብላ አትናገሩ። እግዚአብሔር ሲባል ከፍ አድርጎ ነው ቁርአኑ። ኢሳውን ከፍ ያደርገዋል። ማርያምን በጣም ልዩ ናት ይላታል። ክብር ይገባታል ተንቀሳቀስላት ይላል ቁርአኑ። ውሸት ነው። ሰዎች የሆነ ቦታ ላይ መስዳብ አድርገውታል። ቡና እየወቀጡ የሆነ ነገር አስገብተዋል ብዬ አስባለሁ። አስረግጬንም ነገር ዳዊት ከሆነ እንደ ኤሳው ኢየሱስ ከሆነ ሚሪያም ማርያም ከሆነች ጅብሪል ገብርኤል ከሆነ ኢብራሂም አብርሃም ከሆነ ምን አባትክ ነው ታዲያ የሚሸውደን? የሆነ ነገር ወይ ቀሚስ ጎታች የቀየረው ነገር አለ ብዬ አስባለሁ። ስለዚህ እግዚአብሔር ይጠየቃል፣ አላህ መጠየቅ አለበት። አረብን አሁን አንበሻብሾታል ነዳጅ በነዳጅ። ኢትዮጵያ ውስጥ ስንዴ መብላት አቃተን፣ ዘር ለዘር እየተጋጨን። ምን ያደርግለታል እግዚአብሔር? ነው ይደሰታል? ኦሮሞና አማራ ሲገዳደል ማቆም አይችልም ወይ እግዚአብሔር የሚባለው? ኃይል አለው እኮ መንፈስ ቅዱስ አይልክም? ለምን አያረጋጋንም እያልክ ትመጣለህ። ለምሳሌ ቁርአን ማንበብ ጀምሬያለሁ። አስረግጬ ነው የምነግርህ። ዚስ ዘ ቁርአን ነው፣ እንግሊዘኛው ቨርዥን ነው። እየለጠለጥኩለት ነው። ቁርአን ምን እንደሆነች እየጠጣዋት ነው። በዚህ አንድ ወር ውስጥ ቫኬሽን ላይ ብቻ እንዳልመስል ቁርአንን ሙልጭ አድርጌ ሌሊቱን ሙሉ እያነበብኩት ነው። እንግሊዘኛው ምንድነው መጽሐፍ ቅዱስና ቁርአን እያልኩ እያገላበጥኩ እያየሁት ነው። አስረግጬ ነው የምነግርህ። ሼር አድርጉት። ዘ ሚኒንግ ኦፍ ዘ ቁርአን የሚለውን ኢን እንግሊሽ እየለጠለጥኩት ነው የምልህ። በጣም ይገርማል። በጣም ይገርማቸዋል። ማት ነገር ነው የምታዩት። እዚህ አንድ ነው፣ ምንም ነገር የለውም። ውሸት ስትሪቂው ይርቅሻል። ስለምን ባይዘው ስትታዩ ይተውሻል። በቃ
እኮ ስለዚህ ክርስትናን ልክ ደግሞ ስትቀርቢው ደግሞ በደንብ ቅፍ አድርገሽ ካላቀፍሽው ደግሞ ስሜቱ ልክ እንደሞት ነው። እስልምና ውስጥ ሆነሽ ከአላህ ጋር ያለሽ ግንኙነት ጥብቅ ካላለ ልክ ሬሳ እንደሆንሽ ነው የሚሰማሽ። ሙስሊም ነሽ ግን ማትሰግጂ ማትጾሚ አላህን ማትፈሪ የሆነ ነገር ስታረጊ ማታስታውሺ ከሆነ ልክ እንደ ሬሳ በድን ነገር ነው ራስሽን የምታይዛ ሃይማኖት ውስጥ ሆነሽ። ገባሽ አይደለ? ከሄድሽ በቃ በደንብ ጥብቅ አድርገሽ ከያዝሽው አሪፍ ነው። ሙድ ያለው ስሜት ያለው ደስ ይላል። ግን ይሄ ለቀጥ ብለሽ እስልምና ውስጥ መኖር ደግሞ ይከብዳል። ልክ ራስሽን በየቀኑ ትወቅሻለሽ። ወይ እንዴት ነው አላህ ፊት የምቆመው አሁን ቢሞት ብለሽ ጭንቀት ውስጥ ትገቢያለሽ። ከዛ ዲፕሬሽን ለመውጣት የሆነ በቃ ሄደሽ የምታቅፊው ነገር ትፈልጊያለሽ። ገባሽ አይደለ? አሁን እኔ እንደዛ ነኝ ስልሽ ከአላህ ጋር ያለኝን ግንኙነት ማስተካከል አልቻልኩም። ገባሽ አይደለ? ልክ እንደ ድሮ ከአላህ ጋር መነጋገርን በጣም ነበር ፊልም ማረገው። የሆነ ሰሞን ላይ ቁርአን ቀራ ነበር ሰላቴን ስሰግድ ምናምን የሚሰማኝ ስሜት በምንም ነገር ማልቀይረው ነው። ገባሽ አይደለ? በምንም ነገር በዚህ ዓለም ላይ ባለ ነገር አልቀይረውም። ግን ልክ ከአላህ ስርቅ ሰላት ላይ ቁርአን ላይ ከዛ ወደዚህ ቲክቶክ ወደ ሙዚቃ ወደዛ ቀስ በቀስ እየተውኩት የራኩት ስመጣ ሎኬሽኑ ሁሉ ነው የሚጠፋብሽ። ወደዛ ለመመለስ በቃ እንትን ትያለሽ፣ ይከብድሻል። በቃ ገባሽ አይደለ? ከዛ ሶላት ኢቭን ራሱ የምትሰግጂው ከዛ በኋላ ብትሰግጂ ራሱ ይሄ እንትን የለውም ስሜት አይሰጥሽም። ምክንያቱም ቀልብሽ ልብሽ ተሸርሽሯል። በሚሆን ነገር ስለተሸረሸረ ከአላህ ጋር በደንብ መነጋገራትሽን ሲጀመር በእስልምና አንድ ሰው ሶላት ሲሰግድ እንዴት ነው? ልክ አላህ ፊት እንደቆማችሁ አርጋችሁ አስቡ ነው የሚባለው። አላህ እየተመለከታችሁ ነው አልহামዱሊላህ ረቢል ዓለሚን ስትይ ባራዬ አመሰገነችኝ እያለ ነው ምናምን ይባላል አይደለ? ኦሬዲ አላህ እያየሽ ነው ማለት ነው። ያንን ነገር ፊል እያረግሽ ማትሰግጂ ከሆነ ሶላት ትጠያለሽ። ባይዘው እግዚአብሔርን ገባሽ አይደል? ልክ ቁርአን ስትቀሪ ከልብሽ አላህ እያየልኝ ነው በዚህ በምቀራው ነገር አጅር ይቆጥርልኛል የሚለውን ስሜት ፊል ማታረጊ ከሆነ ጥቅሙ ይጠፋብሽና ከውስጥሽ እየደበዘዘ ገደል ነው የሚገባው። ገባሽ? እግዚአብሔርን ለዛ ያጣና ከዛ በኋላ ኢቭን ራሱ ታፍሪያለሽ። ከሆነ ጊዜ በኋላ ሙስሊም ነኝ ማለት ራሱ ያሳፍርሻል። እኔ ምክንያቱም እስልምና ሌላ ነው፣ አንቺ ሌላ ነሽ፣ ሙስሊም ነኝ ማለት ሌላ ነው። ብቻ እንደዛ ነው። ትንሹ ስብስብ ነው። ሐሳቡን ማስረዳት አልችልም። አላኩልሃል ሽክራን ተረድተሽኛል? ሃኑ ምናልባት አላውቅም ነው የሚሰማኝ ስሜት ነው። አንቺ መርሐበን ከዛሬ 3 ዓመት በፊት ለሆነ ሰው ብር አበድሬ ነበረ። ያ ሰው እዚህ ሳውዲ ላይ ታስሮ ነበረ ያበደርኩት። ሀገር ለመግባት ብር ያስፈልጋል ተብለው ነው ብሩን የሰጠሁት። ከዛ ኢትዮጵያ እንደገባ ያ ሰው ጋራ ብዙም አልተገናኘንም። አለጡል ደግሞ ወደ ዱባይ ሄደ ማለት ነው። ሁኔታዎች ከ3 ዓመት በኋላ አሁን ስጠይቀው አይ አሁን ላይ በዛ ሳይሆን የምሰጥሽ በዛ ጊዜ በነበረው ምንዛሪ ነው የምሰጥሽ አለኝ ማለት ነው። አሁን ላይ ምንዛሪ የሳውዲ ምንዛሪ ሜቢ ወደ 40 ምናምን ሪያል ገብቷል፣ 40 ምናምን ገብቷል። የዛኔ ደግሞ ወደ 15 ብር እንደዛ ነበረ ምንዛሪ። ከዛ በዛ ምንዛሪ እንጂ አልሰጥሽም ከፈለግሽ ፈቷም ጠይቂ ያለኝ። በዛ ምንዛሪ አሁን ደግሞ ሊስጥሽ ቢለኝ ወደ 300 200 ምናምን ብር ነው የሚሆነው ማለት ነው በሪያል። እና ይሄ ነገር እንዴት ነው የሚለውን ጥያቄ መጠየቅ ፈለኩኝ። ባረከላሁ ፊክ ወፊክ ባረክ ረቢ። እና አንቺ እዛኛ ያበደርሽው ሪያል ነው አይደለ? የተበደራችሁት በሪያል ነው የሰጠሁት። በሪያል ነው የሰጠሁት። ምንም አይነት ኢትፋቅ አልነበረንም። ስለተቸገረች ነው የሰጠሁት። በቃ ስለዚህ አሁንም የምትቀበዩ በዛ በሰጠሽ ሪያል ነው። በምንዛሬ ብሎ ሂሳብ የለም። ሪያል አበድሮ ከሆነ ሰውየው ሪያል ተቀብሎ ከሆነ ያንኑ ሪያል ነው የሚመልሰው። ዛሬ ምንዛሬው በዛም ማለሰ እሱ ጉዳያችን አይደለም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ስለመበዳደር ሲናገሩ ብርን በብር ወርቅን በወር ምትል بالمثل ብለዋል። ተመሳሳይ በሆነ በተመሳሳይ ነገር ነው ሰዎች የሚበዳደሩት። ያንኑ በተመሳሳይ ነገር ነው ሰውየው መመለስ ራሱ ያለበት።
ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውታል። እና የዛሬ 10 ዓመት የነበረውን ምንዛሬ አስቤ ነው ዛሬ የምሰጠው ማለት ይሄ ትልቅ ስህተት ነው። አይሆንም በፍጹም። መርሐባ። ስለዚህ በሪያል ነው የምቀበለው። ጀዛከላህ ኸይራን። ጠይቅ አንድ እንትን ልናገር መጨረሻ ማስታወቂያ ከዛ ልወርድ። እሺ መርሐባ ባረከላህ ፊክ። ሳውዲ አረቢያ ውስጥ ላሉ ስራዬ ኦንላይን ስራ ነው። የተለያዩ አልባሳቶችን የሴትም የወንድም እንደዚህም እስላማዊ አልባሳትን እስላማዊ ኩቱቦችን ነው ሳውዲ አረቢያ ሁሉ አምላክ ከአላህ ውጭ ሌላን አካል እንዳንጠራ እንዳንለምን እርሱን ብቻ እንድንጠራና እንድንለምን ኢስላም ያስተምራል። ቁርአንና ሐዲስ። ከእርሱ ውጭ ሌላን አካል የተጣራ ሰው ደግሞ በፍጹም ከኢስላም ወገን እንዳልሆነ ቁርአንና ሐዲስ ይናገራል። ስለዚህ እነዚህ አካሎች ነቢያትን፣ ጻድቆችን፣ ወልዮች ወይንም ደግሞ ከአምላክ ዘንድ ያቀራርቡናል ብለው እነዚያ ቁርአኖች ይጠሯቸዋል። ይሄ ደግሞ አይፈቀድም በኢስላም። አሁን አንተ ለምሳሌ በአምላክና በእኛ ምን ብለው ያስባሉ መሰለህ? እነዚህ አህባሾች አምላክ ጻድቅ ነው ብለው ያምናሉ። እኛ ደግሞ ኃጢአተኞች ነን ብለው ያምናሉ። እኛ ደግሞ ወደ አምላክ እንድንቀርብ ዘንድ ብቁ አይደለንም፣ የኃጢአት ባለቤቶች ነን። ስለዚህ መካከለኛ አማላጆች ያስፈልጉናል፣ ጻድቆችና ነቢያቶች፣ ወልዮች ብለው እነዚያን ይይዛሉ። ልክ እንደናንተ ማለት ነው። ለዚህ ነው እኔ አህባሽና ክርስትና በበርካታ የእምነት መሰረቶች ላይ ይመሳሰላል። ክርስቲያኖች አምላክ አንድ አምላክ ጻድቅ አምላክ አለ ብለው ያምናሉ። በእርሱና በእኛ መካከል ደግሞ አማላጆች መላእክቶችና ቅዱሳን ጻድቃኖች ያስፈልጉናል ብለው ያምናሉ። ለምን ሲባሉ በራሳቸው አትቀራረቡም፣ ለእኛ የኃጢአት ባለቤቶች ነን ይላሉ። በምንም አይለያዩ። እነዚያም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መካከል ላይ አድርገው አምላክን በእርሳቸው ይለምናሉ። በእርሳቸው ይሁንብህ እያሉ በእርሳቸው ስም ይለምናሉ። በስሜ በትለምኑ እያለ ክርስቶስ እንደተናገረው ተብሎ መጽሐፍ ላይ እንደተጻፈው በስድብ በእርሱ ስም አምላክን ይለመናል። ይሄን ነገር ኢስላም አይፈቅድም። ደግሞ አላህ በቀጥታ ሊለምኑ ነው ያለው። ይሄ ነው። وعلى ذلك فأنا أقول لكم الأحباش عندهم خلل في كل أنواع التوحيد الثلاثة، ويعني في توحيد الربوبية وفي الألوهية وفي الأسماء والصفات، وذلك لأنهم يستغيثون بغير الله سبحانه وتعالى، يستغيثون بالمخلوقين، وكذلك ينكرون صفات الله عز وجل الواردة في الكتاب والسنة كصفة الاستواء وصفة اليد وغيرها من الصفات الثابتة في الكتاب والسنة وما كان عليه سلف هذه الأمة. يعني مثلا لا تياك